ምዕራፍ 5 አንቀጸ ብፁዓን። ብዙ ሕዝብም ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ደቀ መዛሙርትም ወደ እርሱ ቀረቡ። አፉንም ከፈተ፣ እንዲህም ብሎ አስተማራቸው። በመንፈስ ነዳያን የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሃን ብፁዓን ናቸው፣ እነርሱን ምድርን ይወርሳሉና። ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው፣ እነርሱ ይጠግባሉና። የሚራሩ ብፁዓን ናቸው፣ እነርሱ ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እነርሱ እግዚአብሔርን ያዩታልና። እርቅን የሚያደርጉ ብፁዓን ናቸው፣ እነርሱ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በሚሰድባችሁና በሚያሳዳችሁ ጊዜ ስለ እኔም እየዋሹ ክፉውን ሁሉ በሚናገርባችሁ ጊዜ ብፁዓን ናችሁ። ደስ ይበላችሁ፣ ሐሴትንም አድርጉ፣ ዋጋችሁ በሰማያት ብዙ ነውና። ከእናንተ አስቀድመው የነበሩ ነቢያትንም እንዲሁ አሳደዷቸው ነበረና። እናንተ የምድር ጨው ናችሁ። ጨውም አልጫ ቢሆን እንግዲህ በምን ይጣፍጣል? እንግዲህ የሚጠቅመው የለም። ሰዎች ወደ ውጭ አውጥተው ይጥሉታል፣ በእግራቸውንም ይረግጡታል እንጂ። እናንተ የዓለም ብርሃን ናችሁ። በተራራ ላይ የተሰራች ከተማ መሰወር አይቻላትም። ከዕንቅብ በታች ሊያኖሯት መብራትን አያበሩም። በመቅረዟ ላይ ያኖሯት በቤት ላሉት ሁሉ ታበራለች እንጂ። መልካምን ስራችሁን አይተው በሰማያት ያለውን አባታችሁን ያመስግኑት ዘንድ እንዲሁ ብርሃናቸው በሰው ፊት ይበራል። ስለ ብሉይ ኪዳን መጽናት ኦሪትንና ነቢያትን ልሽራቸው የመጣሁ አይምሰላችሁ። ልፈጽማቸው ነው እንጂ ልሽራቸው አልመጣሁም። እውነት እላችኋለሁ፣ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ሁሉ እስኪፈጸም ድረስ አታልፍም። ከእነዚህ ከጥቃቅኑ ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር በመንግሥተ ሰማይ ታናሽ ይባላል። የሚያደርግና የሚያስተምር ግን እርሱ በመንግሥተ ሰማይ ታላቅ ይባላል። አሁንም ጽድቃችሁ ከጸሐፍትንና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት እንደማትገቡ እነግራችኋለሁ። ስለ 6ቱ ቃላት ለቀደሙት ሰዎች አትግደል፣ እየገደለም እርሱ ይፈረድበታል እየተባለውን ሰምታችኋል። እኔ ግን እላችኋለሁ፣ በወንድሙ ላይ በከንቱ የሚቆጣ ሁሉ እርሱ ይፈረድበታል። ወንድሙንም ጨርቅ ለባሽ የሚለው በአደባባይ ይፈረድበታል። ደንቆሮ የሚለውን ሁሉ በገሃነም እሳት ይፈረድበታል። መባህን በመሠዊያው በምታቀርብበት ጊዜ በዚያም ሳለህ የተጣላህ ወንድምህ እንዳለ ብታስብ፣ መባህን ከዚህ በመሠዊያው ፊት ትተህ ሂድና አስቀድመህ ከወንድምህ ጋር ታረቅ። ከዚህም በኋላ ተመልሰህ መባህን አቅርብ። በመንገድ ከእርሱ ጋር ሳለህ ከባለጋራህ ጋር ፈጥነህ ተስማማ። ባለጋራህ ለዳኛ እንዳይሰጥህ፣ ዳኛውም አሳልፎ ለሌሎች ይሰጥሃል። ወደ እስር ቤትም ትገባለህ። እውነት እልሃለሁ፣ የመጨረሻውንም ትንሽ ገንዘብ እስክትከፍል ድረስ ከቶ ከዚያ አትወጣም። ለቀደሙት ሰዎች አታመንዝር የተባለውን ሰምታችኋል። እኔ ግን እላችኋለሁ፣ ሴትን አይቶ የተመኛት ሁሉ ፈጽሞ በልቧ አመነዘረባት። ቀኝ ዓይንህን ብታስትህ ከአንተ አውጥተህ ጣላት። 2 ዓይና ሆነህ ወደ ገሃነም እሳት ከምትገባ ይልቅ 1 ዓይና ሆነህ ወደ መንግሥተ ሰማያት ብትገባ ይሻልሃልና። ቀኝ እጅህንም ብታስትህ ቆርጠህ ካንተ ጣላት።
አካልህ ሁሉ ወደ ገሃነም ከሚጣል ይልቅ ከአካልህ አንድ ቢጠፋ ይሻልሃልና። ቀኝ እግርህም ብታስትህ ቆርጠህ ካንተ ጣላት። አካልህ ሁሉ ወደ ገሃነም ከሚጣል ይልቅ ከአካልህ አንድ ቢጠፋ ይሻላልና። ሚስቱን የሚፈታ ሁሉ የፍቿን ደብዳቤ ይስጣት ተብለዋል። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ እርሱ ራሱ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመንዝራል። ዳግመኛም ለቀደሙ ሰዎች መሐላችሁን ለእግዚአብሔር ስጡ እንጂ በሐሰት አትማሉ የተባለውን ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ፣ በሰማይም ቢሆን የእግዚአብሔር ዙፋን ነውና፣ በምድርም ቢሆን የእግሩ መርገጫው ናትና፣ በኢየሩሳሌምም ቢሆን የታላቁ ንጉሥ ከተማ ናትና። በራሳችሁም ቢሆን አትማሉ። ከራስ ጠጉራችሁ አንዲቱን ነጭ ማድረግ ወይም ጥቁር ማድረግ አትችሉምና። ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከነዚህም የወጣ ከክፉ ወገን ነው። ለቀደሙት ሰዎች ዓይን ለዓይን ጥርስም ስለ ጥርስ የተባለውን ሰምታችኋል። እኔ ግን እላችኋለሁ ክፉውን በክፉ አትቃወም። ቀኝ ፊትህን ለሚመታህ ግራ ፊትህን መልስለት። ቀሚስህንም ሊቀማህ ለሚሻ መጎናጸፊያህን ተወለት። አንድ ምዕራፍ ትሄድ ዘንድ ቢያስገድድህ 2 ምዕራፍ አብረኸው ሂድ። ለሚለምንህ ሁሉ ስጥ፣ ካንተም ሊበደር የሚወደውን አትከልክለው። ባልንጀራህን ውደድ፣ ጠላትህንም ጥላ የተባለውን ሰምታችኋል። እኔ ግን እላችኋለሁ ጠላታችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁንም መልካም አድርጉ፣ ስለሚበድሏችሁና ስለሚያሳድዷችሁ ጸልዩ፣ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ። እርሱ ለክፉዎችና ለደጎች ፀሐይን ያወጣልና ለጻድቃንና ለኃጥአንም ዝናምን ያዘንባልና። የሚወዷችሁንም ብትወዱ ዋጋችሁ ምንድን ነው? እንደዚህማ ቀራጮቹ ሲያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ይህንኑ ያደርጉ የለምን? እንግዲህ ሰማያዊ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ።